በህይወት ትልቁን ትምህርት ልምከር። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ሁልቅ ታይቶ የማይታወቅ ሐውልት አስመረቀ። ሰዎች ተገርመው ይህን ቅርጽ እንዴት እንዲህ አሳምረ ሰራኸው ብለው ጠየቁት። እሱ ቀለል አድርጎ መለሰ። ትልቅ እብነበረድ አመጣሁና የማያስፈልገውን ሁሉ ከላዩ ላይ ገፍፌ ጣልኩት። ሌላ ምንም አላረኩ። አንዳንድ ሁኔታዎች፣ ሰዎች እንደዚህ ናቸው። ከህይወትህ ተቆርጠው እስኪወጡ ትፈራለህ፣ ትረበሻለህ። ከትከሻ ሲራገፉ ግን እረፍት ይሰጡሃል። ታላቁ ማንነትህን ያወጡታል። ማመንታቱን አቁም። ከፈጣሪ ጋር ብቻህን መቆም ትችላለህ። በህይወታችን ውስጥ ብዙ ጊዜ ካላስፈላጊ ነገሮች፣ ግንኙነቶችና ሁኔታዎች ጋር ተጣብቀን እንኖራለን። እነዚህ ነገሮች በህይወታችን ላይ ሸክም ከመሆን ባለፈ ወደፊት እንዳንራመድ ያደርጉናል። ጥሎ መሄድን ልመዱ ማለት ደግሞ ከነዚህ አላስፈላጊ ሸክሞች ራስን ነፃ ማድረግ ማለት ነው። ብቻህን መስራት ልመድ፣ ብቻህን መልፋት ልመድ፣ ብቻህን ቢዝነስን ማጥቃት ልመድ። ያለ ሰው ብቻህን ካፌ ከሄድክ፣ ሰዎችን ሳትለምን በራፍን ዘግተህ መስራት ከቻልክ፣ ህልሜ ምንም ይሁን ምንም ባንተ ትከሻ ካቆምከው አለቀ ብሮ። ዓለማችን ላይ አደገኛ ዴንጀረስ ሰው ትሆናለህ። ስንት ጊዜ ሰዎች ለምን እንዲሰሩልህ፣ ገንዘብ እንዲሰጡልህ፣ ካንተ ጋር እንዲሆኑ፣ ሬስቶራንት እንዲሄዱ፣ ካፌ እንዲሆኑ፣ ክለብ እንዲሆኑ ሰዎችን እየለመንክ ራስን አጥተዋል። ብቻህን ስትቆም ሰዎችን ከመለመን ሰዎችን ወደ ማስለመን ትመጣል። ከሰው ምንም ካልፈልግ፣ ሰዎች እንዲረዱ ካልፈልግ፣ ካንተ ጋር እንዲሆኑ ካልፈልግ ይፈልጉሃል ብሮ። እነዛ ሰዎች ካንተ የበለጠ ብቸኛ ናቸው፣ ካንተ የበለጠ ባዶ ናቸው፣ ካንተ የበለጠ አንተን ይፈልጉሃል። መቼ? ለራስህ ስትቆም። ያን ነገር ራስን አስተምር ብሮ። ለራስህ ራስን ያለው ማንም አይመጣልህ። የራስህን ጦርነት ራስን መዋጋት ያለብህ። ቸግሮሃል፣ ጠምቶሃል፣ ርቦሃል፣ አጥተሃል፣ ብቸኛ ነህ፣ ዙሪያው ገደል ሆኖብሃል እና ምን ይጠበስ? ማንም ሊያድንህ አይመጣም ወዳጄ። ማንም ያንተን ውጊያ ለመፋለም ዝግጁ አይደለም፣ እናትህም አባትህም። ስለዚህ ራስህን ጦርነት አሁኑኑ ተነስተህ ራስህ ተዋጋ። ለብቻ ማሸነፍ ልመድ። የማንንም እጅ አትጠብቅ። ከማንም ሰው ምንም አትቀበል። የዛሬ ሰው ቸግሮ ቢረዳ እንኳን ችግር ካለፈልህ በኋላ እኔ ረድቼው ነው እኮ ያለፈለት ብሎ ነው የሚያወራብህ እንጂ ያንተን ጥንካሬና ብርታት ማሳየትም ማየትም አይፈልግም። የሰው ልጅ ከሰጠህ ሁልጊዜም ቢሆን እስረኛው ነህ። መቸገርህን ሲያስታውስህ ነው የሚኖረው። መቸገርህንና ተቸግረህ እንደረዳህ ሲያስታውስህ ነው የሚኖረው። ስለዚህ ሰጠው የማይልህን ሁሌም ቢሆን ሳትጠይቀው ጭምር የሚሰጥህን አንድ ፈጣሪህን ብቻ ታመን። እሱን ከታመንክ እሱ በምንም አይነት ሁኔታ ውስጥ ብትሆን፣ በምንም አይነት ነበልባል እሳትና የማይወጣ ማጥ ውስጥ እንኳን ብትሆን እንዴት አድርጎ ከዛ ውስጥ መንጭቆ እንደሚያወጣህ በደንብ ያውቃል። እመነኝ፣ ስለማውቀው ነው ስሜቱን ምነግርህ። የሰው ልጅን አትታመን። ሸምበቆ ነው ይዞህ ነው የሚወድቀው። ለምን ጥሎ መሄድ መልመድ አለብን? አንደኛ ለእድገትና ለለውጥ፣ አዲስ ነገር ለመማር ወይም የተሻለ ሰው ለመሆን የድሮውን ልማድና አስተሳሰብ ጥሎ መሄድ ያስፈልጋል። ከዚህ በፊት የሰራነውን ስህተት አምነን በመቀበል ከእሱ ተምረን ወደፊት መሄድ አለብን። በዚህ ምድር ላይ የሰዎችን እውነተኛ ማንነት የምታውቀው ፈተና ውስጥና በዝቅታ ላይ ስትሆን ነው። በዚህም ጊዜ በዙሪያ ያሉትን ሰዎች እውነተኛ ማንነታቸውን ታውቃለህ። በደስታና ገንዘብ ስታገኝ አጠገብ ብዙ ሰዎች ይኖራሉ፣ ግን ስትወድቅ ማንም አንተን ሊያድን አይመጣም። ለፈጣሪ ለቤተሰብህና ለራስህ ቅድሚያ መስጠት ያለብህ ለዚህ ነው። አንዳንድ ሰው እንዴት ምናምን ይላል። እንትና አጥቼ ትኖራለህ፣ በቃ እንትን አይባልም። እንትና አጥቼ እንትናን ትቻት ምናምን ይላል። ለምን በቃ አላለ ካንተ ሐሳብ ጋር ካልሄደ ቁርጠኛ ልትሆን ይገባል። እንትና ጓደኛ ነው እንዴ ብዙ ለታንተ ብሎብኝ ምናምን በቃ ለዓላማ ስትል እኮ ነው የምትተወው እንጂ አንተ ጠልተው አይደለም። ሶሪ በቃ ለዓላማ ይስል ብቻ አንተ ብያለሁ ትለዋለህ። በቃ ታገኘው ያነሰ ስልክ ማደውልለት ስልክ ትዘጋል። ብዙ ሰው ብቻዬን ሰው አልወድም እኔ እኮ ጫጫታ ያለበት ቦታ አልወድም አይወድም ብቻውን በቃ አንዳንድ ሰው በጣም ያስደስተኝ ነገር ብቻዬን ነው። ሁለተኛ ለሰላምና ለደስታ ባሉታዊ አስተሳሰቦች፣ በቂም በቀል ወይም በአሳዛኝ ትዝታዎች ውስጥ መኖር የሰላምና የደስታ ጠላት ነው። እነዚህ ነገሮች ጥሎ መሄድ ውስጣዊ ሰላምን ያጎናጽፋል። ብቻ ቀን አይጣለ አንተ ውደቅ እንጂ ጨፍላቂው ብዙ ቀን የጣለለታ ሁሉም ይገፋል። ያጎነበስ ክለት ይራመዱብሃል፣ ማጣት አይተው ይሳለቁብሃል። ቀን አይጣልህ እንጂ ትላንት ያነሳው ዛሬ ይገፋል። ሙሉ የሰጠ ቁራሽ ይነፍጋል። ድሮ
የሚያከብር ዛሬ ይንቃል። ብቻ ቀናጣል ፈገግ ያስባልካቸው ለእንባ መነሻ ዋና ይሆናሉ። አንድ እንኳን ሳይቀሩ ጎኑ የነበሩት ሸሽተው ይሄዳሉ። ብቻ ቀናጣል አለት ያልከው ሁሉ ይፈረካከሳል። ዘመን የፈጀብህ ያ ሁሉ ልፋት በአንድ ቀን ይፈርሳል። አንተ ያጣለታ ሰው የመሆን ልኩን ብዙ ሰው ይረሳል። ብቻ ቀናጣል ትልቅ ህልም አልመህ ትልቅ ደረጃ ላይ ለመድረስ ስትሄድ ፈተናዎች ያጋጥማሉ። እነዛን ፈተናዎች እንዴት አለፍካቸው? በመቀጠል አንድ አባባል አለ፣ ከቻልክ ሩጥ፣ ካልቻልክ ተራመድ፣ እሱንም ካልቻልክ ተንፏቀቅ፣ በንብርክክ ሂድ፣ ካልቻልክ ከብለል በል፣ ብቻ ትላንት የነበርክበት ቦታ ላይ አትገኝ። በቀጣ ሴት ስፒድህ ምንም ሊሆን ይችላል። በጣም በምትችል ጊዜ ትሮጣለህ፣ በማትችል ጊዜ ትንፏቀቃለህ። እንደምንም ብቻ አንድ ሴንቲም ቢሆን ከትላንትናው መሻገር ነው በቃ። ሶስተኛ ለአዳዲስ እድሎች በህይወታችን ውስጥ አዲስ በር ሲከፈት የድሮውን በር ዘግተን ወደ አዲሱ ለመግባት ድፍረት ያስፈልገናል። የድሮውን ነገር አጥብቆ መያዝ አዳዲስ እድሎችን ያሳጣል። ብቻን ለመኖር ሁሌም ዝግጁ ሁን። አንዳንድ ሰዎች በድንገት ይለወጣሉ። ዛሬ አንተ ለነሱ አስፈላጊ ነህ፣ ነገ ለነሱ ምንም አይደለም እና ያ እውነተኛ ህይወት ነው። ጥለውክ ሲሄዱ ወደ እነሱ ሳይሆን ወደ ራስህ ሩጥ። ማንንም ተከትለ እንዳትሮጥ። ማንንም ሁልጊዜ ራስህን ምረጥ። ሁልጊዜ ጥለውህ ይሄዱ። አንተን የመሰለ ሰው አተውሃል። ኪሳራው የነሱ ነው። አምስተኛ ለራስ ክብር አላስፈላጊ ከሆኑ ግንኙነቶች ወይም ሁኔታዎች ጋር ተጣብቆ መቆየት የራስን ክብር ዝቅ ያደርጋል። ለራስህ ያለህን ክብር በማሰብ ከማይገባህ ነገር ሁሉ መላቀቅ አለብህ። የሚመጣው ይምጣ፣ ይሂድ የሚሄደው ሹሩሩ እያለ ልባችን በስቃይ ምን አንገዳገደው? ለኛ እንጂ ህመሙ ያጅንዳው አይገደው። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።